አንተ ምሽት በአማራ ክልል መካነ ሰላም ኑር መስጂድ ላይ ለኢሻ ሰላት ተሰብስበው ከነበሩ ባልታወቁ ኃይሎች ተገለዋል። በአማራ ክልል መካነ ሰላም ኑር መስጊድ ውስጥ የሚገኙ ሙስሊሞችን እንዳለ የታጠቁ ኃይሎች ገለዋቸዋል፣ ኢማሙንም ጨምሮ። ለመብላት እንዋሳለን ወይ ደግሞ አማራ ተቀምጦብን ሳናስተካክል ከመጣን ባለዳ እንሆናለን። ናና ከኔ ጋር እኩል ሄደ ወንዝ ላይ ዋቀ ጉራቻ ክረምቱን አሳልፈ በጋውን ያመጣ እንደዚህ በል ብሎ አባ ገዳ ነኝ የሚል ሰው እዚህ ግንባሩ ላይ የሆነ ነገር አድርጎ ከዛ ሴቶቹ ከዛ እንትን አድርገው መጥተው ሲሉኝ እኔ ይሄን አላየሁም። እኔ አንተ የምታመልከውን አላመልክም ነው ማለት። ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። በሚያሳዝን ሰበር ዜና ወደ እናንተ መጥቻለሁ። የተከበራችሁ ተመልካቾቼ በአማራ ክልል በመካነ ሰላም በአንድ መስጊድ ውስጥ አንድ አሰቃቂ ነገር ተፈጽሟል። ለብዙሃን ህይወት ማለፍ የሚሆን ትልቅ ነገር ተፈጽሟል። እስኪ ምንድነው? አንተ ምሽት በአማራ ክልል መካነ ሰላም ኑር መስጂድ ላይ ለኢሻ ሰላት ተሰብስበው ከነበሩ ሼሁን ጨምሮ ጠቅላላ 4 ሰዎች ባልታወቁ ኃይሎች ተገለዋል። ታዲያ ታጣቂዎቹም በኢሻ ሰላት ላይ የሚገኝ ጀማዓ ላይ ገብተው ተኩስ እንደከፈቱና 4 ሰዎች መሞታቸው እንዲሁም ደግሞ በርካቶች መቁሰላቸውም ተዘግቦ ነበር። ዛሬም ጧት እንዲሁም ደግሞ አቡበከር በሚባል መስጂድ ላይ ተመሳሳይ ጥቃት ተፈጽሟል። ሁለት ህይወታቸው ያለፉ ሼሁን ጨምሮ ሌሎች 4 ሰዎችም በዛሬው ዕለት የቀብር ስነ ስርዓታቸው ተፈጽሟል። እስካሁን እነማን ጥቃቱን እንደፈጸሙት በግልጽ የታወቀ ነገር የለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም አስደንጋጭ የሆነ አሳዛኝ የሆነ መረጃ ደርሶኝ በአማራ ክልል መካነ ሰላም ኑር መስጊድ ውስጥ የሚገኙ ሙስሊሞችን እንዳለ የታጠቁ ኃይሎች ገለዋቸዋል፣ ኢማሙንም ጨምሮ። ይህ ነገር በጣም ለሙስሊሞች የሚያሳዝን ነገር። አማራ ክልል ምን እየተካሄደ ነው? አላህ ሱብሓነሁ ወተዓላ እነዚህ ሰዎች የእጃቸውን ይስጣቸው። የፍትህ አካላት ሙስሊሞች ይህን ጉዳይ እንደቀላል ልናየው አይገባም። በጣም ብዙ ሙስሊሞች፣ በጣም ብዙ ኢማሞች እየተገደሉ ነው ያሉት። በጣም የሚያሳዝንና ልብ የሚሰብር ዜና ነው እየሰማ ነው። እንግዲህ መንግስት እነዚህን ወንጀል የፈጸሙ ግለሰቦች አሳዶ ይዟቸው እርምጃ ይሰጣል ብለን እናስባለን፣ እርምጃ ይወስድባቸዋል ብለን እናስባለን። እንግዲህ በዚህ አደጋ የሞቱ ወገኖቻችን የቀብር ስነስርዓታቸው በዚህ መልኩ ተፈጽሟል። ለመብላት እንዋሳለን ወይ ደግሞ አማራ ተቀምጦብን ሳናስተካክል ከመጣን ባለዳ እንሆናለን። ስለዚህ ሳዳትን ጀማልን ቀብረነዋል የሚል ሰው መቅበር የሚችለው የቅድሙ አፉ ያላችሁት እንዳለ ሆኖ ይሄን ደግሞ ሲያስተካክልለት አለበት የተባለ ነገር ካለ ለማስተካከል ዝግጁ ኢንሻአላህ። አረ በደም ሁሉም በል ኢንሻአላህ። ልትከፍሉለት ዝግጁ ኢንሻአላህ። ሶስተኛው እንደ ከወለድ ልጆች አሉት አንድ ልጅ አለው። አላሁ አክበር አላሁ አክበር። ተመልከት፣ ልጁን እናንተ ካሳደጋችሁለት እኔንም እናንተንም ጨምሮ የሱ ልጅ ሳሊ ካደረገን ሳዳት አልሞተም። ምክንያቱም ከማ ቃለ ረሱል አለይሂ ሰላቱ ወሰለም ኢዛ ማተ ኢብኑ አደም እንቀጣ አመሉ ኢላ ሚን ተላሳ ሰደቀቱ ልጃሪያ አው ሚን ተፋቢ አው ወለዱ ሳሊ የዱለ። ወለደ ሳሊ ልጅ ካለ ዱዓ ያደርግልሃል። ወለደ ሳሊ ልጅ ካለ ዝምድና ይቀጥላል። ወለደ ሳሊ ልጅ ካለ ጓደኝነት ይቀጥላል። ወለደ ሳሊ ልጅ ካለ አንተም የምትሰራቸውን ስራዎች አንተን ያስተራውን ስራ ማስተራት ይችላል። ያኔ አጅሩ አይቋረጥም። ቢሞት እንኳን አጅሩን ያገኛል ይላሉ ረሱላችን አለይሂ ሰላም። ይሄን ለማድረግ ዝግጁ ኢንሻአላህ? ዝግጁ ኢንሻአላህ። ሌላው እኔም አንተም ተያጆች ነን። ለዚች ለቀብር የሚሆን ስራ እንስራ። ይሄም መባላት፣ ይሄም መናቆር፣ ይሄ ሌላ ሐለት ውስጥ ያለውን ነገር እንተው። ዛሬ ነቅለል ቁርአን ወነቅለል ሐዲስ ዑለማ ጋር ተጠቅቶ የሚቀራ ሰው ጠፍቷል። ምክንያቱም አውሮፓኖች ጥሩ ነገር ሰጥተውናል። ይሄን ቀፎ ሰጡንና ቲክቶክ ትከፍታለህ፣ ፌስቡክ ትከፍታለህ፣ ሌላ ነገር ታያለ። ዓሊም ወን በዚህ እየፈለግ ስትመጣ ያንኛውን የረሱላችን አለይሂ ሰላም የተመጣበትን ሰለፎቹ አይማዎቹ እነማሙ ሻፊ ሌሎችም አይማዎች አገራችን ላይ ያሉ ትልልቅ ዑለማዎች ያመጡትን ነገር እየተውነን ያለ ነው። በላው ደግሞ እየባሰ ነው አይደለም? አየህ፣ ነቅል ስተው ከነዚህ ስርዓቶች ስንወጣ አዲስ ነገር ስትከተል ምን እንሆናለን? የተሰጠን ትክክለኛ አእምሮን ወዴት እንለውጠዋለን? ይሄ ምንድነው? ቀፎ ተወቃል። ሌላ ስሙ ቀፎ በለኝ ነው አይደለም? ስለዚህ ይሄንን ቀፎ ይሄንን አእምሮ ወደ ቀፎ እንለውጣለን። ስለዚህ ይሄን ማስተካከል አለብን። ምንም ይሁን ምንም ከዚህ ካለው ነውና ቆርጥተ የተወሰነች ሰዓት ለተወሰነች ደቂቃ መስማትን ማድመጥን
እንልመድ ኢንሻአላህ ኻቲማችንን ለማበጀት ማለት ነው። እስቲ በድጋሚ ሳዳትን አፉ በሉልኝ አፉ በሉልኝ ድገሙና ሶስት አድርጉልኝ አላህ ይራህመው አላህ ጀነት ያርግልን ቀብሩን አላህ ያስፋልን ተተኪዮች ካብራሮች አላህ ያርግልን አሁን ታሞ ነበር በበሽታው ከተማሩ ሰዎች አላህ ያርግልን ተከትሎት እዚህ አይግባ እዚህ ረፊቆቹን ሳል ያርግልን ጥሩ ሰዎች ያርግልን ከሱ በላይ የሆኑ ሰዎች ጋር ይቀላቅልልን ከተማሩ ሰዎች አላህ ያርግልን ሲራጥን ተራምደው ከሚሄዱት አላህ ያርግልን ለቤተሰቦቹ አላህ ሰብር ይስጥልን ለጓደኞቹ አላህ ሰብር ይስጥልን እሱንና እሱን መሰሎችን በህይወት ያሉትን ተቅይ ያርግልን ተጫዋቾች እግር ላይ ሀገርን የሚያስጠሩ ሰዎች ነገ እንደዚህ ሲሞቱ ከሚረሱት ያርግልን ከሚወሱት አላህ ያርግልን ትላንትና ሙልጌታ ከበደን እዚሁ መድረክ ላይ ቀብረናል ዛሬ ደግሞ ሳዳትን አርገናል ነገ ማን እንደምንቀብር አይታወቅም ግን ለሀገር ውለታ የዋሉ ለሀገር የሰሩ ሰዎች የሚደነቁበትን ነገር የማይተውበትን ነገር አላህ ይስጠን አእምሮአችን የሰፋ ይሁን ሀገራችንን ሰላም ያርግልን ፍቅር ይስጠን ይሄ መባላት መናቆር ያንሳልን ሰላሙን ያምጣልን ሁላችንም ታላላቆችን ለዱዓ ያስቀምጥልን እኛ ደግሞ አሚን ለማለት ያስቀምጥልን ያጣነው መከባበር አለ ይመልስልን ያጣነው መከባበር አለ አንቱታ አለ እሱን ይመልስልን ሰላሙን ፍቅሩን አንድነቱን ሁሉንም ነገር አለ ያስተካክልልን እኛም አሚን እንዳል በባዶ አይመልሰን እንግዲህ ነፍሳቸው ላለፈ ፈጣሪ አምላክ ነፍሳቸውን ያሳርፍልን ብለን እንመኛለን ሌላ መረጃ ደግሞ እንግዲህ ያው ሰሞኑን የኢሬቻ በዓል ነው ብዙ ሐሳቦች ይነሳሉ ከዚህ ከኢሬቻ በዓል ጋር በተገናኘ ሁሉም የራሱን ሐሳብ አስተያየት እየሰጠ ይገኛል ከነዚህ መካከል ደግሞ እንግዲህ በማህበራዊ ነገሮች ሐሳብ አስተያየቱን የሚሰጠው ዘመድኩን መምህር ዘመድኩን በዚህም በኢሬቻም የራሱን ሐሳብ ሰጥቷል ጠቅለል ያለ ሐሳቡን አስቀምጬላችኋለሁ እስከቻላችሁ ድረስ ተከታተሉ እኔ በሌላ አዲስ መረጃ ተመልሼ እመጣለሁ መልካም ቆይታ ይሁንላችሁ እኔ አሁን እኔን አንድ ኢሬቻ በዋቄፈና እምነት ውስጥ ያለ ሰው ሲጠይቀኝ አንተ ማን ፈጠረ ሲለኝ ስላሴ አንድም ሶስትም ናቸው ልክ እንደዚሁ የኢሬቻን ሰው ስጠይቀው ባህል ነው ካለኝ መልካም ምንም ችግር የለም ባህሉ እንኳን ባህል ከፕሮቴስታንቱም ከሙስሊሙም ጋር አብረን ነው የምንኖረው እኔ ማርያም ታማልዳለች እያልኩኝ ማርያም አታማልድም ከሚለው ፕሮቴስታንት ዘመዴ ወንድሜ ጓደኛዬ ጋር በፍቅር እኖራለሁ እሱ አታማልድም ብሎ መቀጠል መብቱ ነው እኔን እስካልተጫነኝ እኔ ደግሞ ታማልዳለች ብዬ መቀጠል መብቴ ነው እሱን እስካልተጭቶ ከደስታው ከእንጀራው ከዳቦ ምንም ነገር ሳይጎልባቸው ይሄ ኢትዮጵያ ውስጥ ያለ ነው እንኳን ከባህል ካለው ሰው ይቅርና እምነት ካላቸው ጋር በሰላም እንኖር ዘንድ ያሳስበናል ማለት ነው ችግሩ የሚሆነው እኔን ናና ከኔ ጋር እኩል ሄደ ወንዝ ላይ ዋቀ ጉራቻ ክረምቱን አሳልፈ በጋውን ያመጣ እንደዚህ በል ብሎ አባ ገዳ ነኝ የሚል ሰው እዚህ ግንባሩ ላይ የሆነ ነገር አድርጎ ከዛ ሴቶቹ ከዛ እንትን አድርገው መጥተው ሲሉኝ እኔ እንዳላየውም እኔ ከአባቶቼ እጅ ማየው መስቀል ነው እንጂ በግድ መጥቶ ተጭኖ እንሂድ እንጂ ተብሎ የሚኬድበት ምክንያት የለም ማለት ነው ኢሬቻን በዓል ልክ አብረን ቡና እንጠጣ ሻይ እንጠጣ ሰብሰብ ብለን እንደንስ እንጨፍር ምናምን እንደሚባለው እንደ ባህል ሳይሆን ሃይማኖት ከሆነ እኔ እዛ ሃይማኖት ውስጥ ገብቼ እንደዛ የምልበት ምክንያት የለም ማለት ነው ግን እንዳልኳችሁ ቢቻለንስ ከሁሉም ጋር በምን ኑሩ ነው የምንባለው በሰላም ኑሩ ተብሎ የተነገረን ስለሆነ ማለት ነው እኔ ከማውቀው የሰው አፈጣጠር የተለየ ነገር እየነገረኝ ናና በኦሮሞ እምነት በኦሮሞማ ተጠመቅ ሲለኝ አልቀበለውም በራሱ የማመን ግን መብት አለው አሁን አንዳንድ ሰዎች አንተ አናት ላይ ቅቤ አልቀባው እኔ የቀባሁት ዛፍ ላይ ነው ምን አገባ ሀብታምነቴን ያመለክታል ምናምን ድንጋይ ለምን አትቀባም ለምን ዛፉን አትቀባም ለምን መሬቱን ሁሉ አትወለውልበትም ከሞላ ከተረፈ ከምትበላው ከተረፈ ለምን አታደርገውም እኔ አመች ተቃወምኩኝ የኔ አናትስ መጭ ቅቤ አጣልኩህ እኔ አንተ የምታመልከውን አላመልክም ነው ማለት